በእርግዝና ወቅት የሆድ ድርቀትና ኪንታሮት አስቸግሮሻል? መድኃኒት ሳያስፈልግሽ እነዚህን 9 መንገዶች ተግብሪ። አንደኛ፣ ፋይበርን አዘውትሪ። በቀን ከ20 እስከ 35 ግራም ፋይበር ያስፈልግሻል። አትክልት፣ ፍራፍሬና ጥራጥሬዎችን አትዘንጊ። ሁለተኛ፣ ውሃ ጠጪ። በቀን ከ8 እስከ 12 ብርጭቆ ወይም 2-3 ሊትር ፈሳሽ መውሰድ ግዴታ ነው። ሶስተኛ፣ ትንሽ ተንቀሳቀሺ። በሳምንት 3-4 ቀን ለ30 ደቂቃ ያህል የእግር ጉዞ ወይም ዎኪንግ ማድረግ አንጀትሽ እንዲሰራ ይረዳል። አራተኛ፣ ሰዓትሽን ጠብቂ። ምግብ ከተበላ ከ15-30 ደቂቃ በኋላ የአንጀት እንቅስቃሴ ስለሚጨምር ወይም ጋስትሮኮሊክ ሪፍሌክስ ያንን ሰዓት ለመጸዳጃነት ተጠቀሚበት። አምስተኛ፣ አቀማመጥሽን አስተካኪ። ሽንት ቤት ስትቀመጪ እግርሽን ከፍ የሚያደርግ ዕቃ ወይም ፉት ስቱል ተጠቀሚ። ይህም የቀጥታ አንጀት አንግልን ወይም አኖሬክታል አንግልን በማስተካከል መጸዳዳትን ያቀላል። ስድስተኛ፣ የታሸጉ ምግቦችን ቀንሺ። የተቀነባበሩ ወይም ፕሮሰስድ እና የላም ወተት ውጤቶችን መቀነስ እፎይታ ይሰጥሻል። ሰባተኛ፣ ትኩስ ነገር ሞክሪ። ጠዋት በባዶ ሆድ 1 ማንኪያ ወይራ ዘይት ወይም ትኩስ ሾርባና የዝንጅብል ሻይ መጠጣት አንጀትን ያነቃቃል። ስምንተኛ፣ ጭንቀትን አስወግጂ። ጭንቀት የአንጀት ስራን ያዘግማል። ጸሎት፣ ሜዲቴሽን ወይም ዮጋ በማድረግ ገት ብሬን አክሲስ ስርዓትሽን አስተካኪ። ዘጠነኛ፣ የአይረን አይነትሽን ፈትሺ። የምትወስጂው አይረን ሆድ ድርቀት ካመጣብሽ ከሐኪምሽ ጋር በመማከር ወደ ሄም አይረን ወይም ካልሲየም ሲትሬት መቀየር ትችያለሽ። ለተጨማሪ ጤና መረጃ ላይክ፣ ሼር እና ፎሎ ማድረግ አይርሱ።